ሰላም ጤና ይስጥልኝ ተመልካቾቻችን ሰለሞን ሙልጌታ ካሳ ነኝ ከተወሰኑ የእረፍት ጊዜ ቆይታዎች በኋላ በአዲስ ሲዝን በአዲስ ምዕራፍ በአዲስ ሾዎች ተመልሻለሁኝ ይሄ እንግዲህ የሚሆነው የ29ኛው ምዕራፍ ነው ከዚህ በፊት ላለፉት 14 ዓመታት በ28 ምዕራፎችና በ364 ፕሮግራሞች አብረን ቆይተናል የዛሬውም ይቀጥላል ደግሞ ወደፊት እንቀጥላለን ስለዚህ የዛሬው የምዕራፍ 29 የመጀመሪያ መክፈቻ ፕሮግራም 365ኛው ሾው ነው የሚሆነው ከናንተ ጋር እንግዲህ ሁሉ ጊዜ አሳልፍ ያለውና በዚህ ሁሉ ጊዜ ውስጥ ይሄንን ሲዝን ስጀምር በአንድ ነገር መጀመር ፈልጋለሁኝ በእረፍት ላይ ያለሁኝ ሁላችንም እጅግ ያሳዘነን እጅግ በጣም የምንወደው ወንድማችን ባልደረባችንን ውድ ወንድማችንን አማንን እንግዲህ ያጣንበት ጊዜ ነው ስለዚህ ይሄንን ሾው ስጀምር ለሱ ያለኝን ክብር ለሱ ያለኝን ምስጋና በመስጠት ነው የምጀምረው በዚህ 14 ዓመት ጉዞ ውስጥ ይሄ የምትወዱት አስተማሪ ሾው አዝናኝ ሾው በእንደዚህ አይነት ሁኔታ እንዲቀጥል ትልቁን ራዕይ ትልቁን ድጋፍ ትልቁን ሰፖርት ያደረገ በጣም ወደ ወንድሜ ነው I'm going to miss him ስለዚህ የሱ ቪዥን ግን በዚህም ፕሮግራም ሆነ በሌሎች በጣም ግሩም የሆኑ ኢቢኤስ ፕሮግራሞች ይቀጥላል የሱን ነገር ህያው የምናደርገው ፕሮግራሞቹ በጣም ተውበው ተስተካክለው ጨምረው ሲቀጥሉ ነው ያ ደግሞ እንደሚሆን ምንም ጥርጥር የለኝም በዛሬው የመክፈቻ ፕሮግራም በሁለት ጉዳዮች ላይ እንነጋገራለን አሁንም በረፍት ላይ ያለው የተፈጸመ አንድ አስገራሚ የሳይንስ ክስተት ነበረ ይሄውም የጨረቃ ሚሽን ነው Artemis 2 ሙን ሚሽን እንዲሁም ደግሞ ከስፔስ ሳልወጣ አያይዤ ዳታ ሴንተሮችን ወይም የመረጃ ቋቶችን በስፔስ ላይ የመገንባት ክሬዚ የሚመስል እቅድ አለ ከዝግጅቱ ጋራ መልካም ቆይታ የ10 ቀናት ሚሽን 1.12 ሚሊዮን ኪሎ ሜትር ይሄ ነው የተከናወነው እንግዲህ ይሄ ማለት በጣም አዲስ እመርታ በስፔስ በዲፕ ስፔስ በተለይ በጨረቃ ሚሽን ላይ አዲስ እመርታ ለዚህ ደግሞ ለአዲሱ ጄነሬሽን ምክንያቱም ከ50 ምናምን ዓመታት በፊት ነው የጨረቃ ጉዳይ ቢግ ዲል የነበረውና ለረጅም ጊዜ ይሄ ሳይሆን ለግማሽ ምዕተ ዓመት ቆይተዋል ስለዚህ ይሄ ጀስት ፍላይ ብቻ የማድረግ ወይ ነገር የማሳየት ብቻ አይደለም ነገር ግን ብዙ ደግሞ የስፔስ ሚሽኑ የስፔስ ሻትል ሲስተሙ የሮኬት ሲስተሙ በጣም ተራቆ አዳዲስ ሪኮርዶችም የተሰበሩበት ነው የሂውመን ሊሚትን በጣም ፕሩቭ የተደረገበት ነው ስለዚህ የሉናር ሰርፌስ ወደ ጨረቃ የሚደረግ ወይም ደግሞ ከዛም ባለፈ የሚደረገውን ጉዞ በጣም ፖሲብል እና በጣም አመርቂ ነገር የታየበት ነው እንግዲህ ማለት ነው ይሄ ሁሉ የጀመረው ኤፕሪል 1 ነው በኤፕሪል 1 የመጀመሪያውን ሂስቶሪክ የሆነ ፀሐይ ልትጠልቅ ስትል ሰንሴት ላንች ከናሳው ቤዝ ካፕ ካናቨራል ፍሎሪዳ ተነስቶ እንግዲህ ጉዞን አድርጓልና የመጀመሪያው ክሪቲካል የሆነ ሲስተም ቼክ ከተደረገ በኋላ ሃይ ኤርት ኦርቢት የሚባለውን ሂደት ክሩ ወይም ደግሞ አራቱ አስትሮናውቶች ይሄንን ነገር ፐርፎርም አድርገዋል TLI ይባላል ወይ ደግሞ ትራንስሉናር ኢንጀክሽን የሚባለውን በርን አድርገው ተተኩሷል ማለት ይሄ ማለት ያንን ሄቪ የሆነ የሮኬት ሲስተም ወይ ደግሞ የስፔስ ሲስተም የአርቴሚስ 2 ወደ ጨረቃ ለመላክ 32187 ኪሎ ሜትር ፐር አወር የሚምዘገዘግ ግራቪቲን ዲፋይ አድርጎ አሸንፎ የሚወጣ ነው ስለዚህ ባይ ፍላይ ዴት 6 በስድስተኛው ቀን ላይ ምንድን ያደረጉት የጨረቃን ፋር ሳይድ የሚባል ቦታ አለ እዛ ደርሰዋል ማለት ነው ለ30 ደቂቃ they were in total silence ወይ ደግሞ ሬዲዮ ሳይለንስ ከሰው ጋር ወይ ከምድር ጋር ኮሙኒኬሽናቸው የተቋረጠበትም የ30 ደቂቃ ሂደት ነበር ይሄ እንግዲህ ፓርት ኦፍ ዘ ሚሽን ነው ማለት ነው ከዛ በኋላ መልሰው ከምድር ጋር ኮኔክት ባደረጉበት ጊዜ ላይ የሚያስገርም የጨረቃን ኢሜጅ ከ7403 ኪሎ ሜትር ርቀት ላይ ሆኖ በሚያስገርም ኳሊቲ ያን ካፕቸር ማድረግ ይችላል ማለት ነው ከስፔስ ሻትላቸው ሆነው ማለት ወይም ከስፔስ ሺፓቸው ውስጥ ማለት ነው ይሄ ማለት ምን ማለት መሰላችሁ the closest የጨረቃን ፎቶ የተነሳበት closest የሆነ ለሰው አይን ቅርብ ተብሎ የተመዘገበው ነው በባለፈው 50 ዓመት ታሪክ ውስጥ ማለት ነው ምንድነው የተከናወነው ወይ ደግሞ ምንድነው የሆነው ብለን ስናይ ማክሲመም ዲስታንስ አቺቭ ተደርጓል ክሩ ወይም ደግሞ ይሄንን ሚሽን ያከናወኑት አስትሮናውቶች 406772 ኪሎ ሜትር ከምድር ርቀው ሄደዋል እጅግ በጣም ረጅም የሆነ ዲስታንስ ነው 406772 ኪሎ ሜትር ይሄ እንግዲህ ብዙ ሬከርድን የሰበረበትም ሁኔታ ነው አፖሎ 13 the farthest ከተጓዘበት ሁሉ የሚበልጥ ነው ማለት ነው ስለዚህ ቶፕ ስፒድ ደግሞ በተለይ ደግሞ ሪኢንትሪ ላይ ሻትሉ ወደ ምድር አትሞስፌር በሚመለስ ጊዜ 39429 ኪሎ ሜትር በሰዓት አድርጎ ነው የምድርን አትሞስፌር ጥሶ ሙቀቱን ሁሉ አሸንፎ መግባት የሚችለው ነው ስለ ሙቀት ካነሳን አይቀር ደግሞ ልክ ወደ earth reentry ላይ አትሞስፌሩ ላይ ያለው ሙቀት
እጅግ በጣም ከባድ ነው። 2760 ዲግሪ ሴልሺየስ ሙቀትን የመቋቋም ያ እኮ ኤኒቲንግ የሚያቀልጥ ሙቀት ነው። ነገር ግን ስፔስ ሻትሉ ምንም ሳይሆን ሳይነድ ሳይቀልጥ ሳይቃጠል ያን ሙቀት የሚቋቋምም ኢንጂነሪንግ ተላብሶ ነው እንግዲህ ወደ ምድር የሚመለሰው ማለት ነው። ይሄ እዚህ ውስጥ አንድ ነገር ማየት እንችላለን። የማቴሪያል ሳይንስን አፕሪሺየት እናደርጋለን ማለት ነው። ማቴሪያል ሳይንስ 2760 ዲግሪ ሴልሺየስን የሚቋቋም ማቴሪያል የማይቀልጥ ማቴሪያል ምንድን ነው ብለን ያለን እንደሆነ ይሄ በጣም ወርልድ ክላስ የሆነ የኬሚካል እና የማቴሪያል ኢንጂነሪንግ ነው። ኤቪኮት ሂት ሺልድ ይባላል ማለት ነው። ስለዚህ ሙቀትን ብቻ ለመከላከል ስራው፣ ነገር ግን በስማርት ኬሚስትሪ አማካኝነት ራሱ እየተቃጠለ ግን ከውስጥ ያለውን ዋናውን ስፔስ ሻትሉን ፕሮቴክት ማድረግ የሚችልበት አይነት ብቃት ያለው ነው። ስለዚህ the power of ablation ይባላል። ምንድነው አብሌሽን የሚባለው? ሂት ሺልድ ነው የሚጠቀመው ማለት ነው። ስለዚህ በዚህ አብሌቲቭ ሺልድ አማካኝነት በርን አዌይ ነው የሚያደርገው ያ ማቴሪያል ውስጥ ያለውን የስፔስ ሻትሉን ቦዲ ፕሮቴክት በማድረግ ማለት ነው። ስለዚህ በተለይ ደግሞ የሪኢንትሪ ላይ እንዳልኳችሁ ኦልሞስት እስከ 40,000 ኪሎሜትር ፐር አወር ከአውተር ሌየር ኦፍ አትሞስፌር በሚመጣ ጊዜና ወደ ምድር አትሞስፌር በሚገባ ጊዜ የውጭውን ያልኳቸው የአብሌሽን ሲስተሙ ወደ ጋስ ይቀየራል። ከዛ በኋላ ያ ጋስ ደግሞ ቲን የሆነ ኩለር የሆነ የባውንድሪ ሌየር ይፈጥራል ማለት ነው በስፔስ ክራፍቱ ቦዲ እና በሱፐር ሂትድ በሆነው የፕላዝማ አውትሳይዱ ማለት ነው። ስለዚህ ያ ማለት እንግዲህ የአትሞስፌሩን ሂት የሚገፋው እሱም የተቃጠለ የውስጠኛውን የስፔስ ሺፕ በመከላከል ማለት ነው። ስለዚህ ኤቪኮት የሚባለውም ደግሞ የማቴሪያል ሂደት ኢፖክሲ ነው። የተለየ አይነት የኬሚካል ቅብ ነው። ኖቮላክ የሚባል ሬዚን ይቀባል ማለት ነው። ስለዚህ ያ ደግሞ ሃይ ዴንሲቲ የሆነ ፋይበር ግላስ ነው ከሲሊካ የሚሰራ 300,000 ኢንዲቪጁዋል ሴሎች ያሉት ማለት ነው። ስለዚህ ለአርቴሚስ 2 ኢንጂነሮች ወይ ማቴሪያል ኢንጂነሮች የተጠቀሙት የስፔሻል የሆነ ጋን ሲስተም በመጠቀም እነዚህ 300,000 የሃይ ፋይበር ግላስ ሴሎችን በስፔስ ሻትሉ ቦዲ ላይ በተለይ የፊት ለፊቱ ሪኢንትሪው ላይ ኢንጀክት በማድረግ ነው ማለት ነው። ስለዚህ ያ ማለት እንግዲህ ዚሮ ኤር ባብል ወይም ምንም አይነት ጋፕ ኖሮ የሻትሉን ከሙቀት ለመከላከል ማለት ነው። ስለዚህ 2760 ዲግሪ ሴልሺየስ ሙቀትን የተከላከለ ውስጥ ያሉት አስትሮናውቶች ሩም ቴምፕሬቸር ነው የሚሰማቸው። ምንም አይስ ኢቭን የውስጠኛውን የሸትል ግድግዳ ቢደገፉ ሙቀቱን ፊል አያደርጉትም። ይሄ ሙቀት ግን ድንጋይን የሚያቀልጥ ሙቀት ነው። እጅግ በጣም አስገራሚ የሆነ ሙቀት ነው ማለት ነው። ስለዚህ ይህን ሁሉ ማድረግ የሚችልበት ብቃት አለው ማለት ነው። ስለዚህ በዚህ 10 ቀን ሚሽን ውስጥ ብዙ የተማርናቸው ብዙ ያየናቸውም ነገሮች አሉ ማለት ነው። ለምሳሌ ግሊች ነበረው በሚሽን ላይ ያሉ በአራተኛው ቀን ላይ ባትሩም ወይ ደግሞ የመጸዳጃ ቤት ሲስተማቸው ፍሮዝን ሆኖ ቶይሌት ለመጠቀም የተቸገሩበት ሁኔታ ነበር። ነገር ግን ስፔስ ሮኬቱን ወይ ስፔስ ሻትሉን ወደ ሰንሴት በማዞር በቶይሌቱ ቦኮ ላይ ሙቀት አግኝቶ ያ የተከማቸ አይስ ቀልጦ ቶይሌት ሲስተማቸው ወይም የመጸዳጃ ቤት ሲስተማቸው እንዲሰራ ማድረግ ችለዋል። እንዲሁም ደግሞ ብዙ የስፔስ ሻትሉ ሲስተም ኦቶ ፓይለት ነው፣ ራሱን ነው የሚያንቀሳቅሰው። ነገር ግን ማኑዋል ፓይለቲንግ ሁለት አስትሮናውቶች ክሪስቲና ኮች እና ጀሬሚ ሃንሰን የተሰኙት አስትሮናውቶች ኮማንደሮች ሂስትሪ ሜክ አድርገዋል ወይ ደግሞ ታሪክ ተሰርተዋል። በራሳቸው ማኑዋሊ ፓይለት እያደረጉ ወደ ጨረቃ ያለውን ጉዞ ኦራየን ስፔስ ክራፍትን በራሳቸው ማንቀሳቀስ የሚችሉበት ጀስት ኢን ኬዝ አውቶማቲክ ሲስተሙ ባይሰራ ሰዎችን ማንቀሳቀስ የሚችሉበትን ብቃትም አሳይተዋል ማለት ነው። የኦራየን ስፔስ ክራፍት ወደ ጨረቃ ተጠጋች እንጂ ጨረቃ ላይ አላረፈችም። ሰዎቹም በጨረቃ ላይ ወርደው ወክ አላደረጉም። ስለዚህ ምን ማለት ነው ሲባል የአርቴሚስ 2 ኮንፈርም ማድረግ የተፈለገው ኤስኤልኤስ ወይ ደግሞ ስፔስ ላንች ሲስተሙ ለሰው ሚሽን ወይ ጨረቃ ላይ ለማረፍ ሚሽን ብቃት እንዳለው ነው። ከብዙ ነገር አንጻር ከርዝመቱ፣ ከብቃቱ፣ ከኮሚኒኬሽን ሲስተሙ፣ ከላይፍ ሰፖርቱ በዛ ጊዜ ውስጥ ሰዎች በዛ ውስጥ በሚኖሩ ጊዜ በሰላም ሚሽናቸው ማድረግ የሚችሉበትን ሁሉ ነገር ማድረግ የቻለበትና ከምድር ተወንጭፎ ከፍተኛ የሆነ ኪሎግራም ክብደት ይዞ እስከ ጨረቃ መሄድ የሚችልበትን ኢንጂነሪንግ ብቃት የታየበት ነው ማለት ነው። ስለዚህ ምንድነው የዚህ የኤስኤልኤስ ኪ ስፔሲፊኬሽን ያለን እንደሆነ ወደ 98 ሜትር ቁመት አለው እንዳል ሙሉ የስፔስ ሻትል የላንች ሲስተሙ። ስለዚህ ከስታቹ ኦፍ ሊበርቲ ኒውዮርክ ከምናውቀው ስታቹ ኦፍ ሊበርቲ ኦልሞስት ተመሳሳይ የሚበልጥ ነው። 2.6 ሚሊዮን ኪሎግራም ነው ፉሊ ሎድድ ሲሆን ከነጋስ ሲስተሙ ከነሮኬት ሲስተሙ ማለት ነው። ፑሽ ወይ ደግሞ ትረስት የምንለው ደግሞ 4 ሚሊዮን ኪሎግራም ኦፍ ማክሲመም ፑሽ ወይ ደግሞ ትረስት ወይ መመንጨቅ ወይ ደግሞ ሊፍት ኦፉ ይህን ያህል ጉልበት ያመነጫል ማለት ነው።
ምን ማለት እንደሆነ ይሄ 4 ሚሊዮን ኪሎግራም ትረስት ወይ ፑሽ እነግራችኋለሁ። ፔሎዱስ ምን ያህል ይሸከማል ስንል እስከ 27000 ኪሎግራም የሆነ ቁስ ሰዎቹን፣ እቃውን፣ የሪሰርች ላቡን የመሳሰለውን ይዞ ወደ ሙን ድረስ ወደ ጨረቃ ድረስ መጓዝ ይችላል ማለት ነው። ትረስቱን የዚህ የጉልበቱን መጠን እንደው በትንሹ ለመናገር ያህል ይሄ 4 ሚሊዮን ኪሎግራም ኦፍ ፑሽ ወይ ደግሞ ሊፍት ኦፍ ፓወር ምን ማለት መሰላችሁ? 160,000 ፓወርፉል የሆኑ የስፖርት መኪናዎች ኢንጂናቸው ተደምሮ የሚያመነጩት ጉልበት ማለት ነው። 160,000 የስፖርት ካር ኢንጂን የሚያመነጨውን ጉልበት የሚያመነጨው 167,000 የስፖርት ካር አስቡት እንግዲህ እያንዳንዱ የስፖርት ካር ስንት ሺህ የፈረስ ጉልበት እንዳለው ማሰብ ትችላላችሁ። ወይም ደግሞ በአውሮፕላን ባመሳሰልላችሁ 747 ጃምቦ ጀቶች ትልልቅ የትራንስፖርት ወይ ደግሞ የካርጎ አውሮፕላኖች ሊፍት ኦፍ ለማድረግ በአንድ የነሱ የ747ቱን የቴክ ኦፍ ብቃት ያለው ነው። እንግዲህ ይሄ የሮኬት ሻትል ሲስተም ወደ ሙን ሰዎችን ለመውሰድ የምንጠቀምበት የኤስኤልኤስ ሲስተም ማለት ነው። ስለዚህ እጅግ በጣም ከፍተኛ የሆነ ፓወር ያለው አስገራሚ የሆነ እንግዲህ የሮኬት ሲስተም ነው ማለት ነው። ስለዚህ እነዚህን 4 አስትሮናውቶች በ400 ሚሊዮን ኪሎግራም ትረስት ወይ ደግሞ ሊፍት ኦፍ ፓወር አድርጎ አክሰለሬት አድርጓቸው ከመሬት አትሞስፌር ወጥተው ወደ ሉናር ሲስተሙ የሚሄዱበት በ35405 ኪሎ ሜትር ፐር አወር። ስለዚህ አሁን የስፒድ ፍጥነቱም ከሚያመነጨው ጉልበት አንጻር ስታዩት አይገርምም አይደለም? ስለዚህ ይሄ በዚህ ሁኔታ ነው የሚሄደው ማለት ነው። ስለዚህ ቅድም እንዳልኩት የአርቴሚስ 2 ሚሽን ወይም ደግሞ አሁን ሰሞኑ የተከናወነው ሚሽን የሰው ወደ ጨረቃ እንዲወርድ የሚያደርግ ወይም ደግሞ ሻትሏም ጨረቃ ላይ እንድታርፍ የሚያደርግ ሳይሆን ፍላይ ባይ ይባላል። በጨረቃ ዙሪያ በተወሰኑ 1000 ኪሎ ሜትሮች ርቀት ላይ አድርጎ አይቶ ቴስት ድራይቭ አድርጎ ሁሉ ሲስተም መስራቱን አረጋግጦ ለሚቀጥለው የላንዲንግ እና የሙን ዋክ ሚሽን ለማዘጋጀት ማለት ነው። ለምንድን ነው አሁን የሌለው ሲባል ይሄ የስፔስ ሺፕ ላንደር የለውም ወይ ደግሞ የማረፊያው ከዛ ላይ ተገንጥሎ ደግሞ ጨረቃ ላይ የሚያርፈው ሞጁል አልተካተተለትም። ያልተካተተበት በምክንያት ነው። አሁን ሚሽኑ ቴስት አድርጎ ደርሶ የመመለሱን ብቃት ለማየት ስለሆነ ማለት ነው። ስለዚህ ያ ይካተትለታል ማለት ነው። ስለዚህ ሴፕሬት የሆነው የቬሂክል ወይ ደግሞ ሂውመን ላንዲንግ ሲስተም ወይ ደግሞ HLS ይባላል። እሱ አብሮ አታችቶ ሆኖ መሄድ አለበት። ሰዎች አርፈው ጨረቃ ላይ ወክ ማድረግ ካለባቸው ማለት ነው። ያ የሚደረግበት ነገር ደግሞ በሚቀጥለው የሚቀጥል ይሆናል ማለት ነው። ይሄ ደግሞ አክቲቭሊ እየተሰራ ነው። ይሄ ኮምፖነንት ሰዎችን ጨረቃው ላይ የሚያሳርፈው ሞጁል ደግሞ እየተሰራ ያለው በኢላን ማስክ ተቋም በሆነው በስፔስ ኤክስ እና በአማዞኑ ጄፍ ቤዞስ ባለቤትነት የሚመራው ብሉ ኦሪጂን ይሄንን ሞጁል ደግሞ እያዘጋጁ እያደራጁ ቢልድ እያደረጉት ማለት ነው። ስለዚህ ለመጀመሪያ ጊዜ በናሳ ሚሽን ላይ የግል ካምፓኒዎች ተሳታፊ ወይ ደግሞ መሪ የሚሆኑበትን ነገርም አዲስ ምዕራፍ እያየን እንገኛለን ማለት ነው። ስለዚህ ናሳ ኢንክሪመንታል አፕሮች ሂደታዊ አካሄድ መሄድ የተፈለገው ስለዚህ ልክ አፖሎ 8 ጨረቃን ዞራ መታ አፖሎ 11 እንዳረፈችው ሁሉ የአርቴሚስ 2 አሁንም ቴስት ፍላይቱን አድርጎ የሚቀጥለው ሚሽን ይከናወናል። የሚቀጥለው መቼ ነው ያላችሁ እንደሆነ የአርቴሚስ 3 ሚሽን ነው። በሚቀጥለው ዓመት በፈረንጆቹ በ2027 አጋማሽ ላይ የሚከናወን ይሆናል። ይሄ ፍሮም ላንዲንግ ቱ ኦርቢታል ቴስት የሚደረግ ለላንዲንግ የታሰበ ነበር ጨረቃ ላይ፣ ነገር ግን ኦርቢታል ቴስት ሆኖ እንደገና ሌላ ቴስት ይደረጋል። ምን ማለት ነው ሲባል በመሬት ኦርቢት ላይ ስቲል ይቆያል፣ ነገር ግን ዶኪንግ ወይ ደግሞ ይሄ ተገንጥሎ የስፔስ ስቴሽን ላይ ወይ ደግሞ ኦራየን ካፕስል ከኮሜርሻል ላንደሮቹ ጋር ስፔስ ኤክስ እና የብሉ ኦሪጂን የሚሰሩት ጋር አድርጎ በምድር ኦርቢት ላይ በኢንተርናሽናል ስፔስ ስቴሽን ተገንጥሎ የማረፉንና ለብቻው ዲታችመንቱን ቴስት የሚደረግበት ሂደት ይከናወናል። ከዛ በኋላ በሚቀጥለው ዓመት ከ2027 ከሁለት ዓመት በኋላ ወይ ደግሞ 2028 መግቢያ ላይ ኦልሞስት ከሁለት ዓመት በኋላ ከዛሬ ማለት ነው የሂውመን ሙን ላንዲንግ ላይ ካፕሱሉ አርፎ ፖሲብሊ የሰው ዋክ የሚያደርግበትን ደግሞ ነገር በሁለት ዓመት ዕድሜ ውስጥ የምናየው ይሆናል ማለት ነው። ስለዚህ ሁለት አስትሮናውቶች ወደ ጨረቃ ወርደው የሉናር የሳውስ ፖሉ ላይ የጨረቃ የደቡብ ፖል ላይ በመውረድ የተለያዩ ነገሮችን በዛ ላይ ሲያደርጉ የምናይበት ደግሞ ነገር በሁለት ዓመት ጊዜ ውስጥ ይከናወናል ማለት ነው። ከዛ የአርቴሚስ 4 ሚሽን ደግሞ ሌት 2028 ከ3 ዓመት በኋላ ሰከንድ ክሩ ላንዲንግ የሁለተኛውን ደግሞ ላንዲንግ በማከናወን በዛ ሰዓት ላይ ምን እንደሚደረገው ቤዝ የሂውመን ቤዝ በሙን ላይ ቋሚ የሆነ ሰዎች የሄዱ ጥናት የሚያደርጉበትን የአርቴሚስ ቤዝ ካምፕ የሪሰርች ላብ እዛ ደግሞ እንደሚያቋቁሙ ይጠበቃል ማለት ነው።
ስለ ስፔስ ካወራን አይቀር ደግሞ የዛሬውን ፕሮግራም መቋጨው የዳታ ሴንተር የመረጃ ቋት ዛሬ ላይ የምንጠቀምባቸው ኢንተርኔት ስንጠቀም፣ ሶሻል ሚዲያ ስንጠቀም፣ ኢኮሜርስ ስናደርግ፣ ኢሜይላችን ቼክ ስናደርግ ከእናንተ ጋር የምታዩት ነገር ብቻ ሳይሆን ከጀርባ ያለው ከኢንተርኔቱ ባሻገር፣ ከኬብሉ ባሻገር፣ ከፋይበሩ ባሻገር፣ ከዋየርሌሱ ባሻገር የሆነ ቦታ ላይ የተከማቹ ከፍተኛ ብቃት ያላቸው የኮምፒውተር ክምችቶች ሰርቨሮች ደግሞ የዳታቤዝ የዳታ ሴንተር ሰርቨሮች የምንላቸው ውስጥ የተቀነባበረ ነገር ነው። በኢንተርኔት ገመድ በባህር ስር በውቅያኖስ ስር በሳተላይት ኢንተርኔት በፋይበር ከዛ ቤታችን ላይ በዋይፋይ ወይ በኬብል የሚመጣልን ማለት። ስለዚህ ዳታ ሴንተሮች አሁን ላይ ላለው የዲጂታል ዘመን ወይ ደግሞ የኢንተርኔት ኢራ አሁን ደግሞ የኤአይ ዘመን እጅግ በጣም ወሳኝ የሆኑ የዋናው የዲጂታል ዘመኑ ብሬኖች ናቸው። ከዚህ አንጻር የዳታ ሴንተሮች ደግሞ በጣም የሚፈልጉት በርካታ ነገር አለ። በርካታ ነገር ስል ምን ማለት ነው? ኤሌክትሪክ ይፈልጋሉ፣ በጣም ስለሚሞቁ ኩሊንግ ይፈልጋሉ። ሌሎችም እጅግ በጣም በርካታ የሆነ መሰረተ ልማት ከጀርባቸው አለ ማለት ነው። ስለዚህ አሁን ላይ እያደገ ካለው የዲጂታል ዘመን እያደገ ካለው የኤአይ አፕሊኬሽን አንጻር እነሱን ማብራት እነሱን እንዲሰሩ ማድረግ የሚቻልበት የኤሌክትሪክ ብቃት እያነሰ ነው። እነሱን ደግሞ ለማቀዝቀዝ የምንጠቀምበት ውሃ እጅግ በጣም እየባከነ ነው እየተባለ በጣም በርካታ ነገሮች አሉ። ስለዚህ ምንድነው መደረግ ያለበት ሲባል ለምንድነው እነዚህ የመረጃ ቋቶች ስፔስ ላይ የማይሰሩት ፍሎት እያደረጉ የሰርቨር ሲስተም ወይ ደግሞ አገልግሎት የማይሰጡት የሚል ደግሞ ሳይንስ ፊክሽን የሚመስል ዘመን ላይ ደርሰናል። እንዳልኳችሁ we are running out of room and resource and electricity and የመሳሰለው። ስለዚህ ለሰው አይደለም ለዳታ ከፍተኛ የሆነ መጠን ያለው ዳታ እየተመላለሰ ስላለ ማለት ነው። እያንዳንዷ ስዋይፕ፣ እያንዳንዷ ላይቭ ስትሪም፣ እያንዳንዷ ላይክ፣ እያንዳንዷ ኮሜንት፣ እያንዳንዷ ኢሜል፣ እያንዳንዱ ከቻት ጂፒቲ ጋር የምታደርጉት ፕሮምፕት፣ እያንዳንዱ ጀነሬት የምታደርጉት በኤአይ ሙዚቃ፣ እያንዳንዱ ጀነሬት የምታደርጉት ኮንቴንት፣ እያንዳንዱ ነገር የኤአይ ብቃትን ከጀርባ ያካተተ ነው። በጣም በርካታ ኤሌክትሪሲቲ፣ በጣም በርካታ ውሃ ይባክናል ወይ ደግሞ ጥቅም ላይ ይውላል እኛ ጋር እነዚህን አፕሊኬሽኖች ለመጠቀም ማለት ነው። ስለዚህ ምንድነው መፍትሄው ሲባል ዳታ ሴንተሮቹን ኦርቢት ላይ ለምን እየተሽከረከሩ ልክ እንደ ኢንተርናሽናል ስፔስ ስቴሽን እየተሽከረከሩ ለምን ሰርቪስ አይሰጡም የሚለው ነው። ስለዚህ ለምንድን ነው የተፈለገው ሲባል የኤሌክትሪክ ኃይሉ ኢንፊኒት ወይ ደግሞ የማያልቅ የሶላር ፓወር አለ። አንድ ዚሮ ዋተር ቢል ቢኮዝ ኮልድ ስለሆነ ስፔስ ማቀዝቀዝ አይጠበቅብንም ሰርቨሮቹን። ሁለት እንዲሁም ደግሞ ምድር ላይ ከፍተኛ የሆነ ዲዛስተር ቢፈጠር ባካፑ እያንዳንዱ ዳታ ሴንተር ዲዛስተር ሪከቨሪ የሚባል ነገር አለ፣ ጨረቃ ላይ ይቀመጣል። ስለዚህ ዳታዎቻችን እዛ ላይ ሴፍ ይሆናሉ የሚል ቅዠት የሚመስል ኢምፖሲብል የሚመስል ደግሞ ዓላማ ተይዞ ሙከራ እየተካሄደ ይገኛል። ጂኒየስ ነው በጣም ሳይንስ ፊክሽን ይመስላል። አዎ፣ ነገር ግን አይደለም። እሱን ትንሽ በዝርዝር እናየዋለን። ሳይንስ ፊክሽን ከመሰላችሁ አንድ በብዙ ነገር ተናግሮ ያለውን ነገር ተግባራዊ የሚያደርግ ሰው በመሪነት ሌሎችም እየተከተሉ ይሄን ነገር እንግዲህ ወደ ተግባር እንዲቀየር እየታሰበ ነው። አንዳንዶቹ እብድ ነህ እያሉት ነው። ኢላን መስክ ነው በ2026 በዚህ ዓመት መግቢያ ላይ የኤአይ ካምፓኒውን ወይ ደግሞ የኤክስ ድሮ ትዊተር የሚባለው ግሮክ የሚባል የኤአይ ካምፓኒ ያለው ያንን የኤአይ ካምፓኒውን የስፔስ ደግሞ ካምፓኒ ያለው እንደምታውቁት ስፔስ ኤክስ ስታርሊንክ የሱ ነው። ሻትሎችን አሁን ለናሳ ኮንትራት ይሰራል። እሱን ሁለቱን አንድ ላይ መርጅ አድርጓቸዋል። ለምን ሲባል በዋናነት እጅግ 1 ሚሊዮን የሚያክሉ ዳታ ሴንተሮችን በኦርቢት ላይ አንሳፍፋለሁ። ይሄም ከፍተኛ የሆነ ብቃት ያለው የኮምፒውተር ሰርቪስ ኤአይ በሚመራበት በዚህ ዘመን ይሄን ሰርቪስ ለሰው ልጅ እንዲሰጥ ነው የሚል ነው። የኤላን መስክ አርጊውመንት የመሬት ፓወር ግሪድ ኤሌክትሪሲቲ ብቃቱ እየቀነሰ ነው ወይ ደግሞ ሊሚቱን እየደረሰ ነው። ስለዚህ እኛ ደግሞ ኤአይ ደግሞ ገና ከዚህ በላይ ኃይል፣ ከዚህ በላይ ዋተር፣ ከዚህ በላይ ዳታ ስለሚፈልግ ሌላ መፍትሄ ያስፈልጋል። ስለዚህ ዳታ ሴንተሮችን ኦርቢት ላይ እንዲንሳፈፉ ማድረግ ነው የሚል እቅድ ይዞ ነው የተነሳው እና እንዲሁም ይሄንን ቪዥኑን አናውንስ ያደረግ በትዊተር ላይ በኤክስ ላይ it's always sunny in space ነው ያለው። ሁልጊዜ ፀሐያማ ነው በስፔስ የማያልቅ ኃይል ያለ ለማለት የሚለውን ለመግለጽ ነው ማለት ነው። ስለዚህ ይህን ለማድረግ እንግዲህ እጅግ በጣም ከፍተኛ የሆነ እንቅስቃሴ እያደረገ ነው። ወሬም ብቻ አይደለም። ስፔስ ኤክስ የሚባለው የስፔስ ካምፓኒው ለኤፍሲሲ በአሜሪካን ሀገር ፌደራል ኮሚኒኬሽንስ ኮሚሽን የሚባል አለ ፐርሚሽን ጠይቋል።
1 ሚሊዮን ሶላር ፓወር የሆኑ ሳተላይቶችን ወደ ስፔስ ለማስወንጨፍ ፈቃድ ኦልሬዲ አስገብቶ እየጠበቀ ነው ማለት ነው። ስለዚህ ለኢንተርኔት ግን ብቻ አይደለም። አሁን ላይ ስታርሊንክ የሚባለው የኢላን ማስክ ተቋም የኢንተርኔት ሰርቪስን ከስፔስ ላይ ቢም እያደረገ ፋይበር ኬብል ኢንተርኔት የሌለባቸው ቦታዎች ላይ የሚያስገርም የኢንተርኔት ሰርቪስ እየሰጠ እንደሆነ እኔም ሾው ሰርቻለሁ፣ እናንተም ታውቃላችሁ። ዲስ ታይም ግን ያለው ኖ ኢንተርኔት ብቻ አይደለም ከስፔስ ሆኜ መሰጣችሁ የዳታ ሴንተር ሰርቪሱን ከስፔስ ሆኜ ሰጣችኋለሁ የሚል ፕላን ይዞ እንግዲህ የተንቀሳቀሰ ነው። ስለዚህ ከዚህ አንፃር ስታርሊንክ V3 የሚባለውን አርኪቴክቸር በመጠቀም የኮምፒውተር አርኪቴክቸር ወይ የዳታ ሴንተር ኢንፍራስትራክቸር አርኪቴክቸር በመጠቀም ሃይ ስፒድ ሌዘር ሊንኮችን በማያያዝ በስፔስ ላይ ያሉት የዳታ ሴንተሮች ከፍተኛ የሆነ የዳታ ማመላለስ እንዲጠቀሙ ከምድር ከስፔስ ወደ እንዴት ነው መረጃ ይመጣ ያላችሁ እንደሆነ ኦሬዲ ስታርሊንክ ስላለው ያንን የሳተላይት ኢንተርኔት በመጠቀም መረጃውን ለመቀባበል ያው እያንዳንዱ ዳታ ሴንተር ኮኔክሽን ስለሚያስፈልገው ማለት በምድርም ያለው በዛ መንገድ አድርጋለሁ ብሎ ነው የተነሳው። ስለዚህ ፕሪዲክሽን ወይም ደግሞ የሱ ትንበያ ከ30 እስከ 36 ወራት ውስጥ ከዛሬ ጀምሮ ማለት ነው በሚቀጥለው እስከ 3 ዓመት ድረስ ማለት ነው ስፔስ ወይ ደግሞ ከጠፈር ላይ የቺፐስት ፕሌስ ወይ ደግሞ የዳታ ሴንተርን ስራ በተለይ ከኤአይ ጋር በተያያዘ ያሉ ትልልቅ የሰርቨር ሲስተሞችን ለመጠቀም ቺፐስት ፕሌሱ ስፔስ ይሆናል ብሎ ፕሪዲክት አድርጓል ማለት ነው። ይሄ የእብድ ትንቢት መስሏችሁ ከሆነ ከዛም አልፎ ጨረቃንም እያየን ያለው ኢላን ማስክ ሉናር ፋክተሪስ በጨረቃ ላይ ዳታ ሴንተሮችን በማድረግ ማስ ድራይቨሮችን ማድረግ አትስ ለባክአፕ እና ለሪከቨሪ ፐርፐዝ በዛ ቦታ ላይ ለኤአይ ፐርፐዝ ጨረቃንም እንጠቀማለን የሚል እቅድ ይዞ እንግዲህ የተንቀሳቀሰ ይገኛል። ምን ማለት ነው ስንል ይሄን 1 ሚሊዮን ዳታ ሴንተር ሳተላይቶች እንግዲህ ለማስወንጨፍና ተግባራዊ ለማድረግ ኢላን ማስክ እንቅስቃሴ ጀምሯል። ከ10,000 እስከ 30,000 የሚያክሉ የአኑዋል የስፔስ ላunch ወይ ደግሞ ከምድር ላይ ይሄንን ሚሽን እነዚህ ሳተላይቶች እየወሰደ እዛ የሚገጣጠም ወይ ደግሞ እዛ አድርሶ እንዲገጣጠሙ ለማድረግ ከ10,000 እስከ 30,000 ስታርሺፕ ላunchዎች ያስፈልጋሉ በየአመቱ። እጅግ በጣም ከፍተኛ የሆነ ወጪ ነው የሚሆነው እነዚህ ነገሮች ለማመላለስ ራሱ ማለት እያንዳንዱ የስፔስ ላunch ምን ያህል ውድ እንደሆነ ታውቃላችሁ። ነገር ግን ኢላን መስክ ለየት የሚያደርገው ሮኬቱን ሪዩዘብል ማድረግ ችሏል አይደለም። እያንዳንዱ ሮኬት ሄዶ እኮ አትሞስፌር ላይ ሲደርስ እየፈነዳ ስንት መቶ ሚሊዮን ዶላር እየፈነዳ ነው እንደ አዲስ የሚሰራው። እሱ ግን ይልካል፣ ይመጣል፣ ይጠገናል፣ ሪቪው ይደረጋል፣ ይልካል። ስለዚህ ወደ ስፔስ የሚወነጨፈውን የሚሽን ኮስት እጅግ በጣም አወርዶታል ኢላን መስክ ከዚህ በፊት ባደረገው ብቃት ማለት ነው። ሌላኛውስ 1 ቴራዋት ሌቭል ኦፍ የኮንቲኒየስ ፓወር መስክ ያስፈልጋል ብሎ የሚለው ይሄን ያህል። ስለዚህ በምድር ላይ ባሉ ዳታ ሴንተሮች ኢምፖሲብል ነው ይሄን ማሟላት። ስለዚህ የማያልቅ ኃይል ወዳለበት ወደ ስፔስ ሄደን ይሄን ስራ መስራት አለብን እዛ ነው የሚለው። ስለዚህ 5 እጥፍ ሞር ፓወር ይገኛል ይሄን ነው የሚለው ሶላር ፓነሎችን በመጠቀም። ነገር ግን ምንድነው የሚያስፈልገው? ምን አይነት ሶላር ፓነል ይሄን ያህል የሚያመነጨው ያለን እንደሆነ 180 ሜትር ክንፍ ያላቸው ሶላር ፓነሎች ለእያንዳንዱ ሚኒ ፕሮቶታይፕ ወይ ደግሞ ለኤአይ ሚኒ ፕሮቶታይፖች ያስፈልጋል። ስለዚህ ይህን የሚያክል ሰፊ የሆነ ዳታ ሴንተር የምንገነባ ከሆነ ምን ያህል ሶላር ፓነል የሚንሳፈፍ በኦርቢት ላይ የሚንሳፈፍ ሶላር ፓነል እንደሚያስፈልግ ማሰብ፣ ከዛ ደግሞ ኮምፒውተር ሰርቨሮቹ እሱን ሲጨምሩበት ምን ያህል ሂውጅ ነገር በኦርቢት ላይ እንዲንሳፈፍ እንደሚጠበቅ ማሰብ ይቻላል። ለዛ ነው አንዳንዶቹም ትንሽ እውነት ነው ወይ ይቻላል ወይ የሚሉት እሱን የሚቃወሙትን የተወሰኑትን ነግራችኋለሁ። ስለዚህ ሌላው በምድር ላይ ኩሊንግ ሰርቨሮችን እነዚህን ከፍተኛ የሆነ የኤአይ ብቃት የሚያመነጩ ኮምፒውተሮችን ማቀዝቀዝ አለብን፣ በጣም ማቀዝቀዝ አለብን። ለዛ ደግሞ ቢሊየንስ ኦፍ ጋሎንስ ወይ ደግሞ ሊትር ኦፍ ዋተር እየባከነ ነው ያለው። ደግሞ አቀዝቅዞ ሲወጣ ደግሞ ቶክሲክ የሚሆንበትም ነገር አለ። ስለዚህ የውሃ ሪሶርሳችንም ነው እየባከነ ያለው የሚለው ገናም ይባከናል የሚለው ነገር ከኤአይ ማደግ አብሮ የሚነሳ ኮንሰርን ስለሆነ ማለት ነው። በስፔስ ላይ ግን ይሄ ኢሹ የለም። ስፔስ በጣም ቀዝቃዛ ነው፣ ግን ፕራክቲካል ነው ወይ ፊዚክሱ ይፈቅዳል ወይ ሳይንሱ ይፈቅዳል ወይ የሚለውም ደግሞ ሌላ ጥያቄ ነው። ስፔስ እንደ ቫኪዩም ነው ወይ ደግሞ እንደ ቴርሙስ ነው። ቴርሙስ ውስጥ አጥሚት ስታስቀምጡ ሞቆ ይቆያል፣ ወይ ደግሞ ቀዝቃዛ ነገርም ካረጋችሁ ያንን ፕሪዘርቭ ያደርጋል። ቫኪዩም ነው አይደለም። አቬይለብል የሆነው ነገር ምንድን ነው ያለን እንደሆነ ማሲቭ የሆነ ሶላር ፓወር አለ። 24 ሰዓት 7 ቀን ሙሉ ደመና የለም፣ ፀሐይ ተሸፈነች የሚባል የለም ስፔስ ላይ። ስለዚህ ሁልጊዜ የሶላር ፓወር አለ። ኩሊንግስ ኖ ፋን ፋን አያስፈልግም። እንዳልኳችሁ ሬዲዬቲቭ ኩሊንግ የሚባለው ነገር በመጠቀም ሬዲተሮቹ ኢንፍራሬድ ኤነርጂውን ብላስት አውት እያደረጉ ከዲፕ ፍሪዝ ኦፍ ስፔስን የዛን ቅዝቃዜ ሌቨሬጅ ማድረግ ይችላሉ ማለት ነው።
ሊንክ ውስጥ ኮሚኒኬሽን ውስጥ ያለ እንደሆነ ሌዘር ነው። የሌዘር ኮሚኒኬሽን ኦፕቲካል ኢንተርስቴላር ሊንክስ ዳታዎቹን ቢትዊን ዘ ሰርቨርስ ከዛ በኋላ ወደ መሬት ደግሞ የሚልከው በስታርሊንክ አይነት ቴክኖሎጂ በሳተላይት ኢንተርኔት የኮኔክሽን ጉዳይ ኢሹ አይሆንም። ዳታን የመቀባበል ጉዳይ ቢትዊን ዳታ ሴንተር ስፔስ ላይ ባሉትም ወደ ምድርም ኢሹ አይሆንም ነው የሚለው። ስለዚህ ነገሩን ስታዩት ቴዎሬቲካሊ ፐርፌክት ይመስላል። ነገር ግን አንዳንዶቹ እንዲህ ያለው ነገር ቅዠት አይሆንም ወይ? ፊዚክሱ ይደግፋል ወይ? ስለዚህ ምን እንዴት ነው ሲባል ሌሎችም ተቃዋሚዎችን ጠቅስላችኋለሁ፣ ግን ሁለቱን አሳያችኋለሁ። ከዛ ወዲህ ግን ከኢላን መስክን በተጨማሪ ሌሎችም ኩባንያዎች በዚህ ጉዳይ ላይ ሲሪየስሊ በጣም በርካታ ሚሊዮን ዶላሮች ኢንቨስት አድርገው እየሰሩ ይገኛል። ሌላኛው ሎን ስታር ይሰኛል። ከኦርቢትም አልፎ እነዚህ ኖኞቹ ደግሞ ጨረቃ ላይም የባክአፕ ዳታ ሴንተሮችን ለመገንባት የተቋቋመ በብዙ ሚሊዮን ዶላር የተቋቋመ ድርጅት ነው። እነሱ እንዲሁ የሚሉት አልቲሜት ዲዛስተር ሪከቨሪ በስፔስ ላይ እናደርጋለን ነው። ስለዚህ አርዝ ለምሳሌ በአስተሮይድ ቢመታና ሴንሲቲቭ ዳታዎችን አብረን እንዳናጣ ሙን ላይ ባካፕ ይኖራል ብለው በዚህ ተነስተው በዛውም ዳታ ሴንተር በስፔስ ላይ ለመገንባት የተነሱ ተቋማት ናቸው። ሌሎቹ አክሲዮም ስፔስ እና እንዲሁም ደግሞ የዩሮፒያን ጃይንት አለ ቴልስ አሌኒያ ስፔስ የሚባሉት ሁለቱ ደግሞ በስፔስ ላይ በጣም ብዙ ስራ የሚሰሩ ናቸው። እነሱም ዳታ ሴንተርን በስፔስ ለመገንባት የተነሱ ናቸው። ዩሮፒያን አሴንድ የሚባለው እንዲሁም 13 ማሲቭ ዳታ ሴንተር በ2030 ይገነባል በስፔስ ላይ ብሎ ተንብዮ ለዛም አካል ተባባሪ ወይ ተሳታፊ ለመሆን ስራ ላይ ይገኛሉ። ትልቁ ቻሌንጅ ኮስት ነው። ይህን የሚያክል ዳታ ሴንተር ለመገንባት ቅድም እንዳልኳችሁ በሺዎች የሚቆጠሩ የስፔስ ላውንቾች በየአመቱ መከናወን አለባቸው። እንዴት ይረክሳል? እንዴት ነው የሚሆነው? በጣም ጉዳይ ሆነም ወይ የሚለው ነው። ስለዚህ የስፔስ ኤክስ ግን የላንች ፕራይስ ቅድም እንዳልኳችሁ ሪዩዘብል ሮኬት ስለሚጠቀሙ ወደ $100 በኪሎግራም ማውረድ ከተቻለ በስታርሺፕ በስፔስ ኤክስ በኤላን መስክ ስታርሺፕ በ100 ኪሎግራም ክብደት ያለው ነገር ወደ ስፔስ ለመላክ $100 ከወረደ በጣም ሴንስ ይሰጣል። ሂሳቡም ሴንስ ይሰጣል፣ ኮስቱም ሴንስ ይሰጣል የሚል አይነት እመርታ ውስጥ እየተገባ ስላለ ይሄ ፖሲብል ነው። ስለዚህ ታይም ላይኑ ምንድን ነው የሚያሳየው? አሁን ላይ ፕሮቶታይፖች፣ ሙከራዎች፣ ቴስቶች እየተከናወኑ ነው። በአይኤስኤስ ኢንተርናሽናል ስፔስ ስቴሽን ላይ ሎን ስታር ደግሞ የሉናር የሙንን ቴስት እያደረገ ነው። ከ2027 እስከ 2030 የመጀመሪያው ኮሜርሻል ለጥቅም የሚውል ዳታ ሴንተር በስፔስ ላይ ይገኛል ተብሎ ይጠበቃል። ከ2035 ኦልሞስት ከ9 ዓመት በኋላ ግን ከላርጀር ስኬል ሰርቨር ፋርምስ ልክ ምድር ላይ እንዳሉት እንደ አማዞን ዳታ ሴንተር እንደ ጉግል ዳታ ሴንተር የሚያካክሉ ትልልቅ ዳታ ሴንተሮች በስፔስ ላይ የተሽከረከሩ የኮምፒውተር ሰርቨር ሰርቪስ መስጠት ይጀምራሉ ተብሎ ይታሰባል። ፖቴንሻሉ ምንድን ነው? ይሄ የእውነት ነው ወይ? ገንዘቡ ሴንስ ይሰጣል ወይ ያለን እንደሆነ በጣም ትልልቅ የሆኑ የቴክኖሎጂ ኤክስፐርቶች ፕሪዲክት እንደሚያደርጉት የዚህ ማርኬት ቫልዩ በ2035 እስከ 40 ቢሊዮን የአሜሪካን ዶላር ብቃት ያለው ይሆናል ማለት ነው። 215 ኪሎዋት ፓወር ኦፍ ኢንተርናሽናል ስፔስ ስቴሽን ነው እንግዲህ የሚጠቀመው አይኤስኤስ። ነገር ግን ሞደርን ሃይፐርስኬል ዳታ ሴንተርስ ትልልቅ የሆኑ የኤአይ ዳታ ሴንተሮች እስከ 100 ሜጋዋት ፓወር ነው የሚጠቀሙት። ስለዚህ የኢንተርናሽናል ስፔስ ስቴሽንን 215 ኪሎዋት ፓወር ብቃት ለመስጠት ትልልቅ ፓወር ሶላር ፓነሎች ተዘርግቷል። ታያላችኋል ስፔስ ስቴሽን ሲሽከረከር ለ100 ሜጋዋት የሚያክል ፓወር ከሶላር ላይ ለማመንጨት ምን ያህል የሶላር ፓነል መሰራት አለበት፣ ምን ያህል ዊንጉ መስፋት አለበት የሚለው ትልቁ ሄዴክ ነው። ትልቁም ፊዚክሱም ይደግፈዋል የሚለው ትልቁ ጥያቄ እሱ ነው የሚሆነው ማለት ነው። ስለዚህ ነገር ግን የዜሮ አማውንት ኦፍ ውሃ ነው የሚፈልገው፣ እሱ ትልቁ ነገር ነው። 80 ዲግሪ ሴልሺየስ የሆነ ቴምፕሬቸር ኤሌክትሮኒክስ ማይት ሂት ኢን ኮንስታንት ሰንላይት ዊዛውት ኢንሴን ኩሊንግ የሚለው እንዳለ ሆኖ የኢንፍራሬድ ጉዳይ የጨረር ጉዳይ እሱ ደግሞ ኮምፒውተሩን አያበላሸውም ወይ? የዳታውን ቅብብሎች የኮምፒውተር ቺፕሶቹ ላይ ለውጥ ችግር አያመጣም ወይ የሚለው ነው። ሌላው ቅድም እንዳልኳችሁ ስፔስ ኢዝ ኮልድ ኢን ቫኪዩም ልክ እንደ ተርሞስ ነው። ስለዚህ ሂት ሃዝ ኖዌር ቱ ጎ የሚለውም ነገር ይሄ ከኢንፍራሬዱ የት ይሄዳል፣ ከዛ የሚመጣው የጨረሩ የት ይሄዳል የሚለውም ጥያቄ ሌላ ነገር ነው። ስለዚህ ሌላውስ ኢሹ ምንድን ነው? ዳታ ሴንተሩ በሚበላሽ ጊዜ ማን ሄዶ የሚጠግነው? እዚህ አማዞን ዳታ ሴንተር ኦሃዮ ላይ ያለ ወይ ኒውዮርክ ላይ ያለ ወይ ዱባይ ላይ ያለ ወይ አፍሪካ ውስጥ ሳውት አፍሪካ ያለውን ዳታ ሴንተር ቢበላሽ የሆነ ነገር ቢሆን የዳታ ሴንተር ኢንጂነሮች ሄደው ኬብሉን የተቆረጠ ኬብል ካለ ዳውን ያደረገ ቺፕስ ካለ የተበላሸ ሰርቨር ካለ ይቀይሩታል።
ስፔስ ላይ ዳታ ሴንተር ያን የሚያክል ዳታ ሴንተር ገንብተን የሆነ ነገር ጥገና ይፈልግ እስቲ ሄደ ስፔስ ጠገነና አንለውም፣ እጅግ በጣም ውድ ነው። ስለዚህ ያ ትልቁ ኢሹ ነው። ስለዚህ ከዛ አንፃር ምናልባት ራሱ ሪፔር የሚያደርግ ኮምፒውተር ሲስተም ወይ ዲስፖዘብል የሚሆንበት ወይ ደግሞ በጣም እሱ ጋር ያለው ሄዴክ ገና ፊክስ መደረግ ያለበት ነው። ከዚህ አንፃር ነው የኤንቪዲያ ሲኢኦ ጄንሰን ሆንግ እና የኦፕን ኤአይ ሲኢኦ ሳም አልትማን እንዲህ ያለው ነገር ሪዲክለስ ነው፣ ኢምፖሲብል ነው፣ ፕራክቲካልም አይደለም የሚሉበት ምክንያትም አላቸው። የመጀመሪያው ኬስለር ኢፌክት የሚባለው ነገር ነው። ይሄ ምን ማለት ነው? ሞር ዳታ ሴንተር በስፔስ ላይ ማለት ብዙ ሳተላይቶች የሚንሳፈፉ ሳተላይቶች በምድራችን ኦርቢት ላይ ሆነ ማለት ነው። የበርካታ ሚሊዮን ሳተላይቶችን ላንች አድርገን ነው እንዲህ ያለ ዳታ ሴንተር ማግኘት የምንችለው። ስለዚህ ቢጋጩስ ወይ ደግሞ ቢበላሹስ ስፔስ ጃንክ የምንለው ነገር በጣም ይበዛና ኦርቢታችን የምትታነቅበት እና እኛም ከሌላኛው የስፔስ አካል ጋር እንዳንገናኝ መሬት ብቻዋን አባንደን የምትደረግበት ኢሹ ሊፈጠር ይችላል። ስለዚህ የስፔስ ጃንኩ ሊበዛ ይችላል እና የምድራችን የኦርቢት ሲስተም ሊያቃውስ ይችላል የሚለው ነው። ስለዚህ ኬስለር ኢፌክት ይባላል። ሁለተኛው ቅድም የነካካሁት ነው ሬዲዬሽን ነው። ኮስሚክ ሬይ በጣም ሲሪየስ ነው። ስለዚህ ይሄ ደግሞ በቀጥታ የኮምፒውተር ቺፕ አሰራሩን ሜስ ሊያደርገው ይችላል። ስለዚህ እዛ የሚያክል ዳታ ሴንተር ሰርተን ኮምፒውተር ሲስተሙ የሚበላሽ ከሆነ በሬዲዬሽን አማካኝነት ዋትስ ዘ ፖይንት የሚለው ነው። ስለዚህ ሄቪ ሺልዲንግ ይፈልጋሉ እነዚህ ሰርቨሮች ከዚህ የኮስሞስ ሬዲዬሽን የሚጠበቁበት ሺልዲንግ ይፈልጋሉ፣ ወይ ደግሞ they will crash fast ቶሎ ይበላሻሉ። እንዳልኳቸው የሆነ ጠጋኝ በየጊዜው ስፔስ እየላካችሁ አይሰራም። ስለዚህ ትልቁ ኢሹ ነው ሜንቴናንስ የሚለው ማለት ነው። ስለዚህ ከዚህ አንፃር አሁን ላይ ስፔስ ላይ ዳታ ሴንተርን የመገንባት ነገር ሃይ ሪስክ ነው፣ በጣም ከባድም ነው፣ ፊዚክሱም ይቃወማል የሚል ነው። ነገር ግን ኢሎን ማስክ ነው ፖሲብል ነው ይቻላል ብሎ ሙከራው እየተከናወነ ነው የሚገኘው ማለት ነው። ስለዚህ ከዚህ አንፃር እንግዲህ ምን ላይ እንደምንደርስ የስፔስ ስቴሽን የስፔስ ጉዳይ ከሪሰርች ከዚሮ ግራቪቲ ኢንተርናሽናል ስፔስ ስቴሽን ላይ ከሚደረጉ የተለያዩ ሙከራዎች አልፎ እኛ በየቀኑ ለምንጠቀምበት የኢሜል ሲስተም፣ የሶሻል ሚዲያ ሲስተም፣ የኤአይ ሲስተሞቻችን መረጃው ቋቱ የሚቀመጠው ምድር ላይ ሳይሆን ስፔስ ላይ የሚሆንበት ጊዜ የምናይበት ወቅት ሩቅ ላይሆን ይችላል። እናንተስ ምን ይመስላችኋል? ይሄ ነገር ኢምፖሲብል ይመስላችኋል ወይስ ሳይንስ ፊክሽን ይመስላችኋል ወይስ ፖሲብል ይመስላችኋል? ተነጋገሩበት። የዛሬው የምዕራፍ 29 365ኛው የመክፈቻ ዝግጅቴ ይህን ይመስል ነበረ። ከዝግጅቱ ብዙ እንደተማራችሁ እንደተዝናናችሁ ተስፋ አደርጋለሁ። ስለ ጨረቃ ሚሽን ተነጋግረናል። ከዛ በኋላ ስለ ስፔስ ጉዳይ ላይ ከዛ ሳንወጣ ዳታ ሴንተሮች በምድር ላይ የምንገነባቸው ግዙፍ ዳታ ሴንተሮች ወደ ስፔስ ላይ ሄደው ፍሎት የሚያደርጉ በጣም ግዙፍ የሆኑ ዳታ ሴንተሮች የመገንባቱ ነገር እንግዲህ ያው የሚሆንበት ቪዥን ተለኩሶ ሙከራዎች እየተካሄዱ ይገኛል። እውነት ይሁን አይሁን እድሜ ሰጥቶን የምናየው ይሆናል። ሳምንት በሌላ ፕሮግራም ነው ጠብቃችሁ። እንደተለመደው አስተያየቶቻችሁን ጻፉን፣ ይደርሰኛል። በሚቀጥለው ሳምንት እስከምንገናኝ ቸር ሰንብቱ።